ምህላ ያዙልን ወለታና እያላችሁ በየጸሎታችሁ መካከል አስቡን ብለው ጧፍ፣ ዕጣን፣ ዘቢብ፣ መገበሪያ ገዝተው ልከዋልና የወለታናን ሕይወት በእውነቱ በሰላም እግዚአብሔር ቸሩን ነገር እንዲያሰማን የአምላካችን ቅዱስ ፈቃድ ይሁንልን። ሁላችሁም በጸሎታችሁ ወለታናን እንድታስቡ የወለታናን በእውነቱ እንደምንሰማው ሁለት የተከፈልነውን እግዚአብሔር መሐሪ ነው ቸር ነውና የቸሮሬ እንዲያሰማን እግዚአብሔር አምላክ ቅዱስ ፈቃድ ይሁንልን። በጸሎታችሁ ሰዓት ወለታና እያላችሁ እንድታስቡ መልእክት ለማስተላለፍ ነው። እግዚአብሔር አምላክ ከሁላችን ጋር ይሁንልን። እንግዲህ ቁጥሩና ፎቶውን ይቻላል። ቁጥሩን ነው እየጻፉ ነው። ሰውጣ በትልቁ አድርገው ሰያ በትልቁ አድርገው ስክሪንሾት ላድርገው። እርስ በርስ እየተያዝክ ትመጣለህ። አንድ ላይ ታች እስከ ላይ ተለቅሞ ይያዛል እያልኩ ነው። ከዛ አንዱን ያወጣል። የጌታውን የሚባለውን ፎቶ ካላችሁ ላኩልኝ። ጌታውን ልጁን እያሳደገ ስክሪንሾት እንዲያደርገው አበባ ተላኩ ጋይስ። ኮሜንት ዝጋው። አቡፋን ነው ኮሜንት አሁን ይሆናል። አሁን ስክሪንሾት አድርጋችሁ ክሮፕ አድርጉት። አሁን ይሆናል። ድጋሚ የይመችንን ፎቶ እንደዚህ ለጥፉልን። የይመች ፎቶ እየተራያ መጣህ ለጥፈው። የይመችን ከቻልክ ቶሎ በል። የይመችን የሁሉንም ትለቀማለክ። እንደው ምሽሩ ካገኛችሁ የዚህ ልጅ አሁን ስክሪንሾት ያደረኩት ልጅ ቁጥሩን እፈልጋለሁ ፕሊዝ። ይሄ ማን ነው? ይመች ነው። ይመች ከነ ባለቤቱ። ኦኬ አክስት ምናምን ነሽ ብለዋል። አክስትና አጎት ነው ያሉት። ዋት አይደለችም፣ እህት ናት። አክስት አይደለችም። ኦኬ እህት ናት። ያዝ ቆሮቆንዳ ተክላይንም አምጡት። የተክላይን አለ ቆያ ደግሞ ሽማግሌው አለ። ሸዋሮቢት እንትን ያለው ምንድነው? ፎቅ ነው ምናምን አለው። እኔ ዘመደኛ አለው። ፎቅ አለው፣ ቡቲክ አለው፣ ፋርማሲ አለው። ታዛቢ የሚባለው ሽማግሌ ነኝ ሲል ነበር። ይሄ ተክላይ ቡቲኩ ላይ መሄድ ነው። ተክላይ ማለት ደግሞ ይሄ ነው። አፈር ብላ እስክሪንሾት እያነሳችሁ ሌባ ናችሁ። ስክሪንሾት አንሱ ጋይስ። አጥለጥሉ ባረብኛችሁ ምን ትደውላላችሁ? ላክ ነው ፎቶ የተባልከው። ባረብኛ ማጥለጥሉ አሁን የላኩልሽ እቺ የዛለት መታ እዚህ ጋር ስትከራከር የነበረችው ናት። ለእንትናን ሰይድን የሰደበችው ለጥፊያት ያችን አሮጊት ይኸው ልክያት ነው ጠጃ አለሌ ለጥፊያት የሌባ ተባባሪው ነው የምትመጣው። ሁለቱ ወንድማማቾች እነኚህ ናቸው። ተክሌና የተክሌ ጓደኛ። ማንኛው የምትከራከረው የነበረችው ሴትዮ ዛሬ ሙሉ ሌሊት ስለምናት ነው አልኩኝ። በቪዲዮ እያወራን የላኩልህን የልጅቷን ፎቶ ከደረቱ ላይ አድርጌ ልኬልሃለሁ። ይቅርታ ጠይቄ የተባለው በነጭ ሸርት አሁን ያየኸው ግባና የሆነ ሜሴጅ በቲክታክ እሱን ስክሪንሾት ቁጥር አለ ብለዋል። ቁጥሩን ላኩልኝ ፕሊዝ። ስልክ ቁጥር ቶሎ ልስጣቸው። እሱም ሳይወጡ ከሀገር ከነ ስልካቸው ለጥፋት። እንትናስ የሴቷን አሁን የሴቷን ለጥፈት የሴቷን ነው በትልቁ መሲን የሴቷ አልደረሰኝም። ሙኒት የሴቷ ካለ ስክሪንሾት አድርጊያታለሁ አለኝ። የሸዋችን ናት አለኝ። እሷ ዱባይ ራሱ ምስክሮች አሉ። ኢትዮጵያ ገብተው ወደ ዱባይ የመጡ ምስክሮች አሉ። ከወንድ የባሰች እርጉም ናት። ከወንዶቹ የባሰች ሞታለች ብላ እያወጀች ነበር እኮ 50 ምናምን ሺህ ሰው። በነገራችን ላይ ወይ አንድ ሰው ይሳቅን ታስገቧለህ ዱባይ ኤምባሲ ከይቅርታ ጋር ሰያ በሸዋ ቦታ አድርጉኛ እንዴ። እኔም በሸዋ ይሳቅ አበባ ስጥና ሳሪ ኢንቫይት ታረጋለች። እቺ ምንድን ናት? እንደው በህግ አምላክ ከእሷ ጋር እያወራ ነው። ስም ደላላ ነው እንዳትሉኝ። እኔ ልጅቷ በፊልተርና ያለ ፊልተር ነው እንግዲህ። በፊልተርና ያለ ፊልተር ሞኔት መኩዬ ቆይ መኩ ስልክ እያወራ ነው መሰለኝ። አንዴ መኩ ነኝ። እሺ ወይኔ ይቅርታ ወረድኩት። መኩ ሞኔት በዚህ ጉዳይ ግን ማነው የሆነ ነገር የሚያግዘው ነገር ካለ
ቆይ ይሳቅ አንድ አበባ አናግሪው እስኪ እህቴ አናግሪው። ለምን እሱ ከኛ ሞር ያውቃል፣ ፕሮሰሱ ሞር ያውቃል። እዛ ቦታ ላይ ማን ከማን እንዳለ ያውቃል። እሱ ነው ይሳቅ ማለት ነው። ሰላም አለይኩም ሰላም ነው። እንዴት ናችሁ? ሰላም ይሳቅ እባላለሁ። ያው ዱባይ ኤምባሲ እና ሰሞኑ ስከታተላችሁ ነበረ እና ይሄ ጅዳ ያለው ልጅ ስሙ ማን ነው? መቻል ነው ማን የሚሉት ልጅ ጎረቤቱ ልጅ አለ እኔ ጋር እዚህ ሰፈር ሙሉ ቤተሰቦቹን የሚያውቅ ይመቻ ሙሉ ቤተሰቦቹን የሚያውቅ ልጅ አለ እኔ ጋር። እሱ ነው እንደውም ደውሎልኝ አሁን አስፈላጊ ከሆነ 2 ቤት ነው ምናምን ነው መሀላቸው ያለው ከቤተሰቦቹ ጋር ማለት ነው። ምናስይዝበት መንገድ የሚያዙም ከሆነ እነሱ ከተያዙ ልጁ የሚያመጣ አይነት ከሆነ ችግር የለውም ንገረኝ ጠይቃቸውና ብሎ ነበረ ሲደውልልኝ ነበር ከቅድም ጀምሮ። ከመኩ ጋር ፎሎ ተደራረጉና ልጁን ስልክ ተቀያየሩና መኩና አንተ ተደዋወሉና ከልጁ ጋር አገናኙና ለመኩ ኢንፎርሜሽን ስጥ። ኦኬ ፎሎ መኩን ፎሎ አድርጉ። የእነዚህ ቤተሰቦቻቸው አልታወቁም። የባልየዋን እህትና የዚች እህት አንድ ላይ ወደ ሳዑዲ አረብ መጥቶ ሄዶ ከዛ የትኛው ባል የት እንደተገደለ አላውቅም። ወይ እዛ የመን ጋር ነው የተገደሉትኝ ወይ አሩን ብቻ የት እንደተገደሉ አላብራራችልኝም። ወስዶ የባሌን ብልቱን ቆርጦ ነው የላክልኝ አይኔ እያየሁትኝ። ከዛ በኋላ ደግሞ የባሌን እህት አይናችን እያየን በቪዲዮ ደውሎ አንገቷን አረዳት እያለች ነው። ከዛ በኋላ የትኛው መሬት እንደሆነ አላውቅም። ምንም አልገባኝም። የገጠር መሬት ነው የከተማ መሬት የሚታረስበት መሬት አለ። በእነሱ ስም ያዞሮች መሬት አለ መሰለኝ ካልተሳሳትኩኝ። እሷ ያለቻለች መሬቱን መልስልንና ወንድሟ መሰለኝ ወደ ቤታቸው ሄደ። መሬቱን መልሱልና እኔ ከነ ልጆች ራብዬ ሞትኩኝ ነው አርሺ ልብላበት ብላ ላከችው። ከዛ የወንድሟን ባጃጅ አቃጥለው እግሩን እንደዚህ ያደረጉት። አሁን እግሩ የለችም ተቆርጣለች እያለች ነው። ናች ትመስላለች። አሁን ነው የተክላይን ድምፅ ሰምታችኋል። እዚህ ላይ ማሰማችሁ ድምፅና የትላንትናውን ድምፅ አዳምጡት። ከዛ በኋላ ደግሞ ለልጅቷ ደውሎላታል ሲደራደራት ማለት ነው። ላሰማችሁ። ሰማችሁ? ቀጥ የሚላት እችን ፓርት ስሟትሽ። የተክላይ ድምፅ እዚች ጋር ናት ያለችው። ሰማችሁ? ቀጥ ሲላት ማለት ነው። ሰላም ሕዋተይ አነ ተወሊደ ዛዕባ ኩሉ ዕዳጋ ዓርቢ አይ በቃ እስከ መቼ ነው የምትበሉት? እስከ መቼሩን አንዴ ላጥፋላችሁ። እሺ ቀጥ ብሎ ነው የምትበሉት? ላይዞ የሚያስፈራራት በቃ ንቁ እስቲ እንዴ አንዴ ፊቷን ቁስሏ እንዲታይ ፍሊተሩላት ንቃሜ በቃ ይበቃል። እስከ መቼ ነው የመዳም ቅመም እየሆናችሁ የምትበሉት? ወይ አዳምጡ። ሰላም ሕዋተይ አነ ተወሊደ ዛዕባ ኩሉ ዕዳጋ ዓርቢ ዕዳጋ ዓርቢ ኣብ ኤርትራ ፊት ንፊት ሓድሽ ዓዲ ኣብየ ተወሊደ ኮይኑ ግን ስደት ወፂእ ኸይደ ስደት ወፂእ ከዓኒ ኣብ ሸራሮ ኣትየ ኣብ ሸራሮ ከዓ ይነብር ነይረ። ድሓር ክልተ ቆልዑ መናት ኣለዋን እዘን ቆልዑ ምዕበይለ ስራሕ ድለይለ ሰባት ጣይቐ እሺ ኢሎም መቐለ ወሲዶም ካብ መቐለ ከዓኒ ካብ መቐለ ከዓ ውፅእ ዝበለ ቦታ ኢሎም ከይደ ዝፈልጦ ተኣምር ስለዘይብለይ ቆልዑ ክዕቢ ስለዝደለኹ ከናኢለ ወፂእ ኸይደ ክስከልኩ ከዓኒ ይሄ የነ እንትና ምንድነው አቡፋ ነው የምትሉት? ምን እዛ እንሂድ። ይሄኛው የዚች እህት እዚህ ዱባይ ነው ያለችው። እነ ተክላይ ያገቱባት ልጅ ናት። አሁን እቺ የትኑር እንኳን አይታወቅም። አንደኛ ገባችሁ? አይታወቅም። የተክላይ ድምፅ ነው እዚህ ጋር ያለው። ገባችሁ? እዚህ ቪዲዮ ላይ የተክላይ ድምፅ ነው ያለው። ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው ሽፍታው? አዝሏት መጣና ትንሽ መንገድ ከዛ ቅደሚ ከዚህ በኋላ እንደዚህ አይነት መንገድ አይደለም የምትይው እያላት ከዛ ይዛ እንደሚከሪው እሷ ወደኛ ስመጣ በእጇን በእግሯም ነው በቃ እንደዚህ ቀስ ብላ በጣም ነው የሚያስጠላው። ይሄ ሪባሉ የወንድሙ ሀገር መሬት ኦኬ፣ ከነ ባጃጁ ያቃጠሉት ናቸው እነዚህ። ምክንያቱም ይዘጋዋል፣ ይዘጋብኛል እንትን
አጥንቱ ሳይቀር የውስጡ አጥንት የእግሩን አጥንት ነው። እግዚአብሔር ስም ምን ይበሉ አጥንቱ ሳይቀር ነው ይታያለው እና ይዝ እግዚአብሔር ስም ያ አሰማችሁ። ባጃጇን አላያችኋትማ? እቺ ነች ባጃጇ። አሁን ከዚህ አልሰማችሁትም? ኣለኹ ዝሓወይ ኣታ ሓወይ እምቢላትን እንዲ ኣታ ቴሌፎን እሲ ካብ ኢንፊኒክስ ዝበሃል ቴሌፎን ስለ ዝኾነ ቀይረት ወድኒ ኢላ እያ ቁጥሯ ለሚኪ ተፈራች ወይ እዛ ዘሰርኩላ ቆልዓ ንዓና ከይሃበትከም ይገራን ካልእ ትብፅሕ ትወድሞ ደውል አልቻልክም? በቲክታክ እኮ ነው። በምን ልደውል እኔ በቲክታክ? ኦኬ ቁጥሩ አላከችልህም ነው? አላከችልኝም። ኦኬ በቮይስ አድርጋ ታስረዳን፣ ችግር የለውም። ከቻልሽ የዋትሳፕ ስልክ ቁጥርሽን ላኪልኝ። ለማንም ሰው አልሰጥም እኔ እምላለሁ። በማህተቤ ስልክ ቁጥርሽን ላኪልኝ፣ እኔ በዋትሳፕ ደውልሽ። ምክንያቱም ጥያቄ የምንጠይቀው ነገር ስላለ። ካልቻልሽ ግን ከመጀመሪያ ጀምረሽ ቮይሱን እንደገና ላኪልኝ። ምክንያቱም የመጀመሪያውን ላክሽው መጀመሪያ ዝለኣኽዮ ቮይስ ስለድኪ አይስማዓን አይ ቲንክ ከምዚ ዝሕዞ ነገር ኣሎ ተድምፅኽና ካብ መጀመርያ ትሒዝኪ እስካብ እታ መጨረሻ ዘላ ቮይስ ትብልኽ ዘሰርኩላ ቆልዓሲ ኣካል ድራኻ ምስ ተቆልዓ ንስ ኣለ እሞ ድሕሪኡ ኣለኹ እየ ዝሓወይ ኣታ ሓወይ እምቢላትን እንዲ ኣታ ቴሌፎን እሲ እታ ኢንፊኒክስ ትበሃል ቴሌፎን ስለ ዝኾነ ዝቀየረት ወድኒ ኢላ እያ ክውድአልከ እየ እዛ ዘረባ እዚኣ ድሕሪኡ እዛ ቅድመ 3 ወርሒ እዛ ዘሰርኩላ ቆልዓ ናይታ ዘሰርኩላ ቆልዓሲ ኣካል ድራኻ ምስ ተቆልዓ ንስ ኣለ እሞ ምስ ተቆልዓ ተፃሊእና መሬት መልስለይ ካሓፍተይ ኣነ ኣብ ሕሶት እየ ዘለኹ ሕጂ ዝነብር ረአየኒ ደቀይ ዝበልዑ ወሲእነ ሰብኣይ ክኡ ከምዚ ገይርሊ በጃ ከዓ ግዘኒ ኣታ ሓፍተይ ልመነ ብለያስ ኣይመለሰትለይ ድሕሪኡ ኣነ ብሰበብ ፈራርሕያ ተሓወይ ብሰበብ ፈራርሕያስ ሁለተኛ ነገር ደግሞ ምን እንዳለ ታውቃላችሁ? የሀገሪቷ ልጆች የነበሩ ከሷ ጋር ስትደክም ሻንጣና ስልኳን ይዘው ነው የሄዱት። ከሰውና ከሻንጣ የትኛው ነው የሚበልጠው? ሻንጣ ተሸክመው ከሚሄዱ እሷን ተሸክመው አይሄዱም ስትደክም። አራተኛ ነገር ደግሞ ስትሞት አላየናትም ሲሉት ሸፍነናታል አሉ። ከቅድሙ ደግሞ ሬሳውን ያመጣው የላከልኝ ደግሞ በዕባያ የሞተች ሴትዮ ነች። በልብስ አይደለች፣ በጥቁር አባያ። በደንብ አድርጋችሁ ቪዲዮን ተመልሳችሁ ይዩት። በጥቁር አባያ የፈረሰ ሬሳ ከአንድ ዓመት በላይ ያደረገ ሬሳ ነው። ሶስተኛ ደግሞ አምስተኛ ሲመለሱ ደግሞ ትግራዊት ደክማ አግኝተዋት እዛ ቦታ ላይ ከልጅቷ ጋር ተቀምጣ ከሃና ጋር ተቀምጣ የነበረ አሉት። ትግራዊቷን ይዘዋትን ተመልሰው እችን ሃና ለምንድን ነው እዛ ነው የተዋትኝ? ከዚህ በላይ ምንድን ማረጋገጫ የምትፈልጉት እናንተ? የሞተችበት ሬሳ አልሞተችም፣ ልጅቷ አለች እንዴ! ዝም ብላችሁ የሰውን ህይወት ዝም ብላችሁ አታጥፉ። አልሞተችም፣ አለች። እሺ እሱ በቦታው ላይ ስልጣን ስላለው ያዙ ያመጣታል ልጁ እሱ በቦታው ላይ ስልጣን ስላለው ምናልባት የሌሎች ደላሎች እዛ አካባቢ ከተዋት ከሆነ ይተባበረን፣ የፈለገውን ያህል እንስጠውና በቦታው ላይ አሁን ባለስልጣን ከማንም በላይ እሱ ነው ተብሏል። ስለዚህ ምናልባት ሌሎች ደላሎች ሌሎች ተጓዦች አንስተው እዛ ውስጥ ያለችው ሙኒት እንደሷ ተበይ እሱ እጅ ላይ ነው ያለችው። ልጅቱ እሱ እጅ ላይ ነው ያለችው። ይሁን እሱ በሚመቸው መንገድ ይዱለታ። እሱን ነፃ በሚያደርገው እሱ በሚፈልገው መንገድ ይዱለት። ጀጎር አንዴ ስማይ ይሰማል። ስደውልልህ ለምን አላነሳልኝም? ሳምንት ሙሉ በቃ ቃል ግን ይሄ ብር አልተቀበልም ብሎ ነበር። ብር ተቀብሎ የተከለይ ተላላኪ ለተከለይ ከጅዳ እየሰበሰበ ሰው የሚልከው ይችላል ነው። አንደኛው ደላላ ይችላል፣ መያዝ አለበት፣ ባለበት ልጅቱን ማስለቀቅ የሚችለው ይችላል። አንደኛው ዋነኛው ስለዚህ ይመች ነው ይመች ወይንም አሊ በኢቃማ ስሙ አሊ ህጋዊ ነው። የሶማሌ ኢቃማ ይሁን ኦሪጂናል ይሁን አናውቅም። የኢቃማ ስሙ አሊ ነው። መጥቶልኛል። እያንዳንዱ መረጃው ልጆቹ፣ ሚስቶቹ ሙሉ በሙሉ መጥቷል። ጅዳ ነው የሚኖረው እሱ ጅዳ ነው ያለው። ቤቱ
እኔ ብዙ ልጆች ሁሉ ስለዚህ ከጅዳ ተነስቶ የሚሄደው ሰው ነው መጀመሪያ ጅዳ ያለው ነው ገንዘብ ሰብስቦ እነሱን አድራሽ እስከ መጨረሻ ድረስ አድራሽ ጅዳ ያለው ነው የሚጠየቀው። በዚህ ጉዳይ ላይ ጅዳ ያለው ነው። ድንበር ያለው ምንም አይነት እንትን ልቀቅልኝ ሲለው ይለቅለታል። አንተ መደበቅ የፈለግከው ደላላህን ታውቃለህ። በማን ነው የመጣው ስንባል ራሱ አብረን እየሄድን መንገድ ላይ በከሌ ነው የመጣ ነው። ከዛ የተነሳው በማን ነው? ድንበር ላይ ያለውን ሰው አይደለም የምንጠራ። ከዚህ ከጅዳ የተነሳንበትን ነው የምንጠራ። ገንዘብ ሙሉ በሙሉ አድራሻ ችግር ቢኖር የምትደውለው ጅዳ ያለው ጋር ነው። ቆይ አሁን ከዚህ በፊት በአካል ትተዋወቃላችሁ? ጆከር ደንግጬ ነው ስትል ሰምቻለሁ። አንድ ጊዜ ደንግጬ ነው ስትል ሰምቻለሁ። አንዲት ልጅ ገብታ ቤትህ በ4 ሰዓት እንዴት ሰው ይቀበራል ብትል ደንግጬ ነው እንደዛ ያልኩት ብለሃል። ስለዚህ ስንት ሰዓት ነው የቆያችሁት እናንተ ከሰው ከተለያያችሁ? በግምት ነው እንደዛ ያልኩት፣ በግምት ነው። ሰዓት አላየንም የዛን ሰዓት ማለት ነው። ገባህ? ብዙ ሰዓት ተኝተን እንደዚህ ስንጠብቅ ስለነበረ በግምት ነው እንደዛ። ከዛ በላይ ይሆናል ብዬ ተናገርኩ። በግምት ከሆነ 30 ደቂቃም ሊሆን ይችላል። እሱ ትክክል ነው። በግምት ነው 30 ደቂቃም ሊሆን ይችላል። በግምት ከሆነ እንደቆየን እናውቃለን። ብዙ በቃ መኖሩን የምታውቅበት ደንግጬ በግምት ነው እንጂ ከ4 ሰዓትም በላይ ሊሆናል ወይም ከ4 ሰዓት በታችም ይሆናል አለ። ቁጭ ብለው ቁጭ ብለው ስለዚህ አሁን የጅዳው ይችላል ነው ይመች የሚባለው ሰውዬ በፍጥነት ልጅቱን ማስለቀቅ አለበት። ዛሬም ታይታለች ብለው ታያ የገጠር ልጁን አንድ ጥያቄ መጠየቅ እችላለሁ? የገጠር ልጅ ከጅዳ አንተ ህፃን ልጅ አይደለህም። ሳውዲ አረቢያ ላይ ስንት ዓመት ይሰራል? ቆይ አንድ ጊዜ መሲ፣ አንድ ጊዜ ደላሎቹ ስልክ ነበራቸው አልነበራቸው? ከሻፍ ነው በከሻፍ ነበረ ሲያወሩ የነበሩት። ሌላ ስልክ ሳምሰንግ አላዙ? እኔ እሱን አላየሁም። እንዴት አንተስ አለ ይዘህ ነበር? አስቆራጭ የሚጠቀመው ከሻፍ ነው። ይሄን ሁሉም ሰው ያውቃል። ማን ነው ስልክ ይዘዋል ያሉት? ይዘው ነበር ተብሏል እኮ። ማን ነው ያለው? የሚደዋወሉ በከሻፉ ሊሆን ይችላል፣ ግን ቀሪ ስልክ ይኖራቸዋል። የገጠር ልጅ አንተ አሁን እግዚአብሔር አሳክቶልን በህጋዊ መንገድ መተሃል አይደለ? ያለኸው ህጋዊ ነህ። ህጋዊ እስካለህ ድረስ ለምንድን ነው ስለ ጅዳው ደላላ ስለ ይመች ስትጠየቅ ለምንድን ነው መናገር የማትፈልገው? እች ልጅ እህትህ አይደለችም ወይ? የአንተ እህት ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? እዛ ጋር ሞታለች ወይ ደግሞ በህይወት አለች ተብሎ ስንት ሰዓት ሙሉ እኛ የምንከራከርባት ልጅ እህትህ ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? ለምንድን ነው አንተ ማትናገረው? እኔ ማለት ነው ታዋቂ ስለሆንኩ ወይም እንደዚህ ቲክቶከር ስለሆንኩ አይደለም መጠየቅ የሚቻለው እኮ ማለት ነው። ገባሽ አይደለ? አንድ ሰው መጠየቅ የምችው ስለ መንገዱ ነው። እንዴት ነው አሟሟቷ፣ እንዴት ነው የተባላችሁት፣ ምንድን ነው የሚለውን ስለ መንገዱ ነው። እኛ ደግሞ እያልን ያለ ነው ከሳውዲ አረቢያ አብራችሁ ነው የተነሳችሁት አይደለ? አብራችሁ እስከተነሳችሁ ድረስ የወሰዳችሁ ደላላ ይመቸው የሚባለው ነው ወይ አይደለም ወይ? ይመቸው እስከሆነ በምን መንገድ ነው እናንተን አሳልፎ ነገር መጠየቅ ትችላላችሁ? እኔም እኮ ተመላሽ ነኝ። አልፈዋል። ሽፍታ የያዟች ሽፍታ ሳይሆኑ ራሱ የያዛት ይሄ ማን ነው የሚባለው ሰውዬ? ማን ነው ስሙ? አንድ ጥያቄ ልጠይቀው። የገጠር ልጅ የሄዳችሁት ባለአርዳ ነው በጀበል ሳላ? የራጎ መንገድ ነው እንግዲህ ካወቁ በራጎ መንገድ ነው። በገመድ ወጣበት በራጎ ሄዳችሁ። ራጎ የት ድረስ አብራችሁ ሄዳችኋል? ወይ እስከ አንድ ጊዜ ራጎ የት ድረስ ነው አብራችሁ ሄዳችሁት? የትኛው ድረስ ነው? ማንኛው ድንበር ወይም የትኛው ሸፍክ ድረስ? ስንተኛው? 3-4 መንገድ አስፋልቶች አሉ። ስንተኛው አስፋልት ድረስ ነው አብራችሁ ሄዳችሁት? አለ 2 አስፋልት ቆርጠን ነው ከዛ በኋላ ላይ ሽፍቶቹን ያገኘናቸው። ከዛ በኋላ ደግሞ ከምሽት በኋላ መንገድ ጀመርን። ከሰዓት መልስ ማለት ነው። ከ10 ሰዓት በኋላ መንገድ ጀመርን። አድረን
ነው እንግዲህ ድንበሩ ጋር እንደዚህ የተፈጠረው። ዋዲ ነው ሄዳችሁበት ወይስ ታራ? ዋዲ ለዋዲ ሄደ። መርከዝ አለ ከዚህ ጋር ካወቀው መርከዙ 3 መርከዝ ነው ያለው። የሁለተኛው መርከዝ ነው ሶስተኛው መርከዝ የመጨረሻ ነው። በቃ ከዛ በኋላ ምንም ነገር የለም። የመጨረሻው መርከዝ ሳደርሱ እዛ ድረስ አብራችሁ ሄዳችኋል? እዛ ድረስ አብረን ነን። በቃ እዛው መርከዙ ድረስ አብረን ነን። እዛ የመጨረሻው እዛ ላይ ነው በቃ የቀረችው እሷ። እሺ እዛ አካባቢ በጎች የሚጠብቁ ቁዝማ አለ የለም? እንደዚህ አይነት ነገር አላየንም ጭራሽ። እዛ አካባቢ ምንም ነገር የለም። የተለያያችሁት በምን አጋጣሚ ነው ከእሷ ጋር? ከእሷ ጋር ደክማ ነው በቃ የተለያየ ነው። እሷን መጀመሪያ እኛ እዛው ከታች ሆነን ገመዷን ከፍ አድርገው አውጥተዋት፣ እሷን ማለት ነው። ሁለቶቹ እንደዚህ ከፍ አድርገው እዛ ገመዱ ዳገቱ ላይ አልሄድም ብላ በቃ ይብላ እዛ ላይ ቁጭ እንዳለች ነው እኛን ከዛ ኑ የተባልነው ከታች ማለት ነው። መጀመሪያ እሷ ስለደከመች ቀርማ ነበር። ስንት ነበራችሁ አብራችሁ ስትቆርጡ? 8 ነን እስከ እሷ። ከእሷ ጋር አብሮ ደግሞ የቀረ የለም ወደኋላ? የለም እዛ ከዛ በሩጫ እንሄድ ነው እንደዚህ የሚመጡት ራሱ እየጠየቅን ነበር ታች ወርደን ማለት ነው። ሁለቶቹ ከእሷ ጋር ቀሩ። መሪዎቹ ስንት ነበሩ? መሪዎቹ 4 ናቸው። ሁለቶቹ ከኛ ጋር እንደዚህ መጥተው ከታች እንደዚህ ስንጠብቅ ወንዱ መጣና እሷ ስንጠይቃቸው እንደዚህ ጫት ተሸካሚ ምናምን የሚመለስ ስንጠይቅ የት ደርሳለች ስንላቸው እዛ ጫፍ ላይ ናቸው። ጫፍ ላይ ወጣ ቁጭ ብለዋል እየጠበቋት ነው እያሉ ጫፍ ላይ ደክማ ማለት ቅድም ስትናገር መሞቷን ቪዲዮ ስራልኝ ብለው ነው ምናምን ብለው ተናግረህ ነበር። አንዲት የሀገር ልጅ ለመሞቷ ምንም አይነት መረጃ ሳይኖር ሞታለች ብለህ ቪዲዮ ስራልን ብለውኝ አይደለም የሰራሁት ብራዘር። ቅድም ተናግረህ ነበር ሞታለች ብለህ መናገር ስላለብኝ የተፈጠረውን ነገር ነው የተናገርኩት እንጂ ማንም ብለው ነው ብለሃል እኮ የገጠር ልጅ አላልኩም። ቪዲዮ ስራ ብለውኛል አላልኩም። የገጠር ልጅ እኮ ሪከርድ ያደርጋል፣ ላይቭ እኮ ሪከርድ ያደርጋል እኮ። ምን ሆነ ነው? እኔ ለህዝቡ ነው። እሺ ሰይ አንድ ጥያቄ ነው ደግሞ አለኝ። ሰይ ብያለሁ የገጠር ልጅ ማለት ነው። ከአንተ ጋር ሄዳ ለምንድን ነው የማሰረው? በጣም ብዙ ሰው ሲለኝ ነው ቪዲዮ የሰራው። የገጠር ልጅ አንድ ጥያቄ ጠይቅ። የገጠር ላይ አንድ ቃል አውራ እንደ ወንድ ላይ አንድ ቃል አውራ ስራልኝ ብለው ነው ብለሃል እኮ። እኔ እነሱ ስራልኝ ብለዋል ብያል። ሰላም እንዴት ናችሁ? የሰውን ልጅ ሸጦ በሸዋ መደበቅ አይቻልም። ሸዋ ላይ መተሽ የምትንጠለጥ አንቺ ሌባ፣ እናንተ አረመኔዎች በሸዋ ልትደበቁና ልትነግዱ አይቻልም። እናንተ ሌቦች ማለት ነው። እንዳንድ ኢትዮጵያዊ ነው እየተጠየቃችሁ ያላችሁት። የሰውን ልጅ ሸጣችሁ ሸዋ ላይ መታችሁ መደበቅ ፍጹም አይቻልም። እናንተ ሌቦች ማለት ነው። እናንተ አረመኔዎች የገዛ እህታችሁን አንድ ኢትዮጵያዊ እህታችሁን ለገንዘብ አሳልፋችሁ የሸጣችሁ ሌቦች፣ የሌባ ጥርቅም። ከየትም ብላችሁ ሀና በህይወት አለች በህይወት አለች ያሉ ልጆች በአይናቸው በብረቱ ያዩት ልጆች አሉ። ከየትም ብላችሁ አምጡ። ከየትም ብላችሁ የተደራደራችሁባትን ገንዘብ ከየትም ከፍላችሁ አምጡ። እናንተ ሌቦች ማለት ነው። የስንት ሰው እንባ፣ የስንት ሰው ግፍ፣ የስንት ሰው መከራ ዛሬ በህዝብ አደባባይ አዋርዷችኋል። የሁላችሁም ፎቶ አለ። እናንተ ሳዑዲ አረቢያ ብትኖሩ ቤተሰቦቻችሁ ግን እዚህ ኢትዮጵያ ውስጥ ነው የሚኖሩት። የት አባታችሁም አታመልጡ። የት አባታችሁም አታመልጡ። ሀና አባቷ፣ ወንድሟ፣ ቤተሰቧ ምናምን አይደለም ከጎኗ የቆመው። የኢትዮጵያ ህዝብ በሙሉ ነው ከጎኗ የቆመው። ገባችሁ? ስለዚህ ሀናን እህታችንን በህይወት ጥፍሯ ሳትቆረጥ በህይወት አስረክቡ። የምን አባታችሁ ሸዋ ነው? ሸዋ የሸዋን ጦስ ይዘሽ ገደል ግቢና አንቺ አረመኔ ማለት ነው። ያውም ሴት ሆነሽ እንደዛ ለሀጭሽን ስታዝረከርቂ ህዝብ እየሰማሽ ነበር። አንቺ ወራዳ ማለት ነው። ከየት አባሽ የመጣሽ ሸዋ? እንደዚህ አይነት አረመኔ እኛ አናቅም። የገዛ እህቱን አንድ ኢትዮጵያዊ እህቱን ቆርጥሞ የሚበላ እናንተ የስንት ሰው ደም አለባችሁ። ስለዚህ እህታችንን በሰላም በጤና ምንም ነገር ሳትሆን ለቤተሰቦቿ አስረክቡ። አይታላችሁ ግን እናንተ እንደዚህ ይዝታችሁ እናንተ እንደዚህ የገዛ እህታችሁን ሸጣችሁ የእናንተ ቤተሰቦች በሰላም የሚኖሩ እንዳይመስላችሁ። ይመች። እህት ራሱ ሸዋሮቢት ናት፣ 03 ቀበሌ ናት።
አሁን አሽሽተሃታል። የታባክም አትወስዳትም። ምክንያቱም ሁላችንም እዚህ ሆነ ያለን የትም አትወስዳትም። ቤተሰቦችን ከራሳ የትም አትወስዳቸውም፣ አትጣቸውም። ሳኡዲ በሁለት ቀን በሶስት ቀን ልትወስዳቸው አትችልም። ስለዚህ እህታችንን ሀናን እንደሸጥካት ለገንዘብ እንደሸጥካት ገንዘቡን ከፍለህ እህታችንን ሀናን ቅንጣቷ ሳይነካ ልታስረክብ ይገባል። ለቤተሰቦቿ እናንተ ሌቦች መታችሁ ሸዋሌ አፋችሁን አትክፈቱ። እናንተ ሌቦች አረመኔዎች ማለት ነው። በሸዋል መነገድም መደበቅም አይቻልም። ተባለው እስቲ አምጡት የገጠር ልጅና ፈርሻ ነው ቦታው ይበልና እነሱን ካጣን ማለት ነው። እኛ ልጅቷ ብትፈልግ የፋኖ አዛዥ ትሁን ብትፈልግ አባቴን አጎቴን ያስገደለች ትሁን አይመለከተኝም። ሴት ስለሆነች ሴትነቷ አንገቴን መስጠት ግድ ነው። እናገረዋለሁ አውጣላለሁ እምቢ ካለ ማለት ነው በእነሱ መስመር ላይ ሄደን ሰፍረን እንቀመጣለን። 50 60 ሆነ ከነሱ አካል ከነሱ ቁርጭት ያለውን ሰው ሰብስበን መያዝ እንችላለን። የነሱ ስራም ቤት እንደሚሄድ እናቃል። ግን ደግሞ እኔ የምፈልገው ችግሩ ዝም ብሎ እንደ ፖለቲካ ከአመት በፊት የሞተን ሰው አለ እንደሚባልና ያለን ሰው ሞተ እንደሚባል ሌላ እንደ እውነቱ ልጅቷ እነሱ እጅ ከሆነች ከኛ ይበልጥ የትግሬ ልጆች አይተዋቸው። ግልጽ ምነግራችሁ ማለት ትግራይ የሆነ ሰው የሚተውም የለም። ግን ልጁ ሚዲያ ላይ አጣምጡ፣ መረጃ የሚሰጡ ልጆችን ቲክቶክ ላይ አጣምጡ። አሁን እኔ እዚያ አወራለሁ፣ የኔን ድምጽ ተቀዳላችሁ ይሄዳል። ለኔ ቅርብ ከሆነ ሰውየው ቦታ ይቀይራል ወይ መስፈርቱን ያስተካክላል ማለት ነው። አንድን መረጃ እንደዛ አይነት መረጃ ሲመጣ ስለ ፋኖ እዚህ ውስጥ መግባት የለብንም። ወደ ፋኖ ከነ ፖለቲካ ገባን። ለልጅቱ አይደለም ለሌላ አይደለም ወይ ለሌላ ንቅናቄ ህዝብ ማባላት። ልጁ ባጠፋው ቤተሰቦቹ ምን ይሁን? ወንድነት ማለት ነው አበሻ ሆነህ እሱ የሚኖርበት ሀገር ውስጥ የሌለ አበሻ የለም። እውነቱን ከተነጋገርክ ማለት ነው። ከጎረቤቱ አብሮ የሚሰራ ሚስትህን የሚያመጣልህ የሚያስወጣልህ ከዚህ ሁላ ኦንላይን አንድ ወር ነው መጮህ ያዛችሁ። ጠፍቶ ነው ውሸት ነው። ግን ደግሞ እኔ ኦሮሞ ነኝ ግን ደግሞ እሱ ፈርሻ ቦታ ላይ ይሁንና እኔ ኦሮሞ ነኝ ግን ስለ አማራ ምን አገባኝ አልልም። ወንድ ቢሆን አያገባኝም፣ አልገባም። እቺ ልጅ የሰው ሚስት ናት፣ የልጅ እናት ናት፣ ልጅ የምታጠባ ልጅ ናት። እንደገና በህይወት አለች አስቀምጠዋል። ሌላም ሴቶች 7 ነው 8 አሉ። ለነዚህ ለ7 8ቱ እሞታለሁ እገላለሁ። ግልጽ ነው የምነግርህ ነው። ብፈልግ ነገር ልሙት ወይ ነገር ዛሬ ልሙት። ውጡና መረጃ ቦታ ስጡ። እኛ በእግር የምንገባበት ቦታ ከሆነ አየ እንደው በውስጥ ያሉ ልጆች እዛ ያሉ ልጆች የጻፉልን መረጃ በጣም ቆንጆ የሚባሉትን ከኢትዮጵያም የሚመጡትን ከዚህም የሚሄዱትን የመን ላይ ሞተዋል እያለ ከኢትዮጵያ የሚመጡትን ቆጃንጅ ሴቶች በመኪና አደጋ ሞቱ፣ ድንበር ላይ በጥይት ሞቱ ምናምን እያለ በደንብ ቤት ተሰርቶ እየሰበሰበ ለየመኒዎች አዳራዳር በብልታቸው እየሸቀለባቸው ከዛ ይሄ ማነው ተክሌ ከሚባለው ሰው ጋር ልጆቹን ማታ ማታ የመን ይመጣል እየጠጣ እየሰከረ እየመጣ በጥፊ በርግጫ እየተመቱ ግንኙነት እንዲያደርጉ እየተደረገ እዛ ተክሌ የሚባለው ሰውዬ ጋር ብር እየተቀበለባቸው ያሉት ሴቶች በቁጥር ያውቃል። አንድ ቀን አዳር ስንት ነው ክፍያ ያውቃል። ብር እየተከፈለ እየተጫወተባቸው ነው። ቤት አሰርቶ ለብቻ ለሴቶች ገለልተኛ አድርጎ እንደዛ እያደረገ እየተጫወተባቸው ነው ያለው ተክሌ የሚባለው ሰውዬ እና ይሄ ይመች የሚባለው የሸዋል ልጆች ቆንጆ የሚባሉ ሰዎችን በዚህ ደረጃ ነው እየተጫወተባቸው ያለው። ትናንትና አሁን ይች ልጅ ካለችበት ቦታ እንድትወጣ ሲያረግ ወዲያውኑ ነው ጽፎ ልጁ የነገረን ያሳወቀን። ቴሌግራም ይጠቀማል፣ እዚህ ይከታተላል። ግን ገብቶ መናገር የማይፈልግ ምንም አይልም። ልጅቱ እንዲያንቀሳቀሷት ሞዚ ነው መንዚ የምትባል ቦታ ከዛ ካለችበት እንዲወሰዳትና ተክሌ ይሄ ማን ነው ይመች የሚባለው ሰውዬ የሸዋል ልጆች ጭራሽ ድንበር ላይ ሞቱ። ጭራሽ ጣይፍ ሲደርሱ የምናምን ሳቢያ ሲደርሱ በመኪና አደጋ ሞተዋል። በቃ አርማችሁን አውጡ እያለ ለቤተሰብ እየደወለ የቤተሰቦቻቸውንም ብር የመጡበትን ይቀበላል። ከዛም ልጆቹ ደግሞ በሽርሙጥና
እያከራየ ልክ የአልጋ ቤት ምናምን በደንብ ቤት ፈራርሸው አመቻይተው ምን ብለው እዛ ቦታ በየመኖች እንዲደፈሩና ብር ያለው ሰው እነሱን እየመጣ እንደፈለገ እንዲወጣ እንዲወርድባቸው እያደረገ ያለ ሰው ነው ይመች የሚባል። ያ መረጃውን አጣርተናል። የት አካባቢ እንደሆነ ቤቱ እንዴት እንደሆነ ወንድሞቹ ቤተሰቦቹ አጣርተናል። እዚህ ላይ የምሰሙ ፋኖዎች እንዲህ አይነት ሰው ከሸዋ ምድር ላይ ዘር ማንዘሩ እንዲጠፋ ከሰራቸው በተግባር ሰርታቸው አሳዩ። መረጃም ያለውን ነገር ሁሉን ነገር ሰጥተናል። መንዜ ምን መሰለህ አብዛኛውን ይህን መንገዱ ወደ ራያ አካባቢ ያሉ ሴቶች የሚነሱት እዚያው ራያ አካባቢ ያሉ ደላላዎች ናቸው ይዟቸው የሚነሱትና የራሳቸው ጀማ እዚያው ራያ አካባቢ ላለ የመን ውስጥ ላለ ደላላ ነው የሚሰጣቸው። ሸዋዎችም ሲነሱ እዛው ሸዋ አካባቢ ያሉ ደላላዎች ነው ተቀብለው መንገድም ያስገቧቸው። ገባ አለ ብራንች አለ ገመድ አላቸው የየአካባቢዎች ሰዎች አላቸው። ይሄ ነገር አብዛኛውን ጊዜ የሚከሰተው ሸዋ አካባቢ ነው፣ የሸዋ ልጆች ላይ ነው ትልቁ ጥቃት። አሁን ወደ ራያ አካባቢ እንደዛ አይነት ስሞታ የለም። ወደ ወሎ አካባቢ ብትሄድ እንደዛ አይነት ነገር አይመጣም። ይቅርታ ለመገነጣጠል አይደለም። አብሶ ሸዋ ላይ ግን ትልቅ ጥፋት ትልቅ ነገር መሰራት ያለበት እዚህ ሸዋ አካባቢ ድልለው ነው የሚሰራው። የሚያሳግታቸው ይሄ ሰው እኮ ነው። ይኸውልህ ወንድሜ ብር እስካፈንጨዋለሁ ብር እስካፈንጨዋለሁ